እውነቴን ነው የምላችሁ። እንግዲህ የቤት ውሸት እንዳይመስላችሁ ባባዬ የለም። እንግዲህ ባባዬ መጣው እያለ ነው እንግዲህ ከዛ ቤር ጋር ወድብሶኛል። በጣም ነው የከፋኝ። አሁን ላይ ሰው አታገኙም። ነገራችን ላይ ሰው ለመፈለግ በጣም ጥሪ ነበር። ሰው ስላችሁ ያው ለአንድ ወርም ለሁለት ወርም ይሁን ሰው እየፈለኩኝ ነበረ። አስተናግዷችሁም ስላችሁ ያሉ ግን ምንድነው እናንተ እንደምትፈልጉት እዚህ ጋር ያመኛል እንደዚህ ያደርገኛል ምናምን ስትሏቸው እንትን አይሏችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁኝ እንዴት አደራችሁ? ዛሬ በጠዋት ነው የወጣሁት። በጠዋት ማለት ነው። ትንሽ አበም አድርጎኛል። ባባዬን ጨክኜ ትቼው ወጣሁኝ። ትቼው ስለማላቅ በጣም ቅር ብሎኛል። እጅግ በጣም ማለት ነው። ለሊቱ ሙሉ እንደዚህ ተጨንቄ ያደርኩት ማለት እጅግ በጣም ከባድ ነው። በጣም እንብዬ እንደምነግራችሁ አላውቅም። እና ቤተሰብ የእውነት በቃ አስባችሁታል? 2 አመት ከ6 ወር ሙሉ ሳይለየኝ እየተሸክሜው ገበያ ሲሄድም የደስታን ቦታ የለቅሶን ቦታ ሁሉም ቦታ ይዤው ነው የምዞረውና ዛሬ ላይ ጨከንኩኝ። ምንም ማድረግ አልችልም። ያው የእውነት እንደዚህ በቃ እንጃ በጣም ነው ዲባሴ ብታይ በጠዋት አልቅሼ ነው የወጣሁት። በተኛበት ነው ትቼ የወጣሁት እና በጸሎታችሁ አስቡኝ። እግዚአብሔር እንግዲህ በሰላም ሁለት እንዲያደርገኝ ያው ቀኑ የደረሰ አይመስለኝም፣ ግን በስራ አንዳንድ ነገሮችን አላውቅም እንትን ያለኝ የደከመኝ የሚያመመኝ ብቻ እና ቤተሰቦቼ እንዴት እንደሚጨንቅ ልነግራችሁ አልችልም። እውነቴን ነው የምላችሁ። እንግዲህ የቤት ውሸት እንዳይመስላችሁ ባባዬ የለም። እንግዲህ ባባዬ መጣው እያለ ነው እንግዲህ ከዛ ቤር ጋራ የእውነት በቃ እንጃ 2-3 የሚወልዱ ሰዎች ወይም ደግሞ እንደኔ ብቻቸውን አይደሉም ይመስለኛል። እኔ ጃራቅም ብቻ ለኔ ትንሽ ወድብሶኛል። በጣም ነው የከፋኝ። አሁን ላይ ሰው አታገኙም። ነገራችን ላይ ሰው ለመፈለግ በጣም ጥሪ ነበር። ሰው ስላችሁ ያው ለአንድ ወርም ለሁለት ወርም ይሁን ሰው እየፈለኩኝ ነበረ። ሰው አጣሁኝ። ኢትዮጵያ ላይ ሰው የለም ሲላችሁ መቀጠር አይፈልጉም። እንደገና ደግሞ የኔ ገጠራማ ቦታ ስለሆነ አይፈልጉም። በጣም እያለከለኩባችሁ ነው አይደል? ምን ላድርግ ብላችሁ ወይኔ እና እንደዚህ ሆኜ ባባዬ እውነት ያለ እንዳይመስላችሁ። እውነት እየዋሻችሁ አይደለም። በጣም ነው የከፋ። እያጫወተኝ እያሳሳቀኝ ምናምን ነበር መንገዱ ራሱን መገፋው ምንም ቢሆን ደስ እያለኝ ነበረ። ቢደክመኝም እዛ ቢላ አስችል አይሰጥም አይደለ? ስለዚህ ጨካንኩኝ። ይዤው እንዳልል ልጅቷን ተሸክማው እዛ እንዳትል እሺ አይልም። አንቺ ካላዘልሽኝ ነው። ይሄ ደግሞ በጣም ወገቤና ወዴና ምኛል እንደነገርኳችሁ። ለዛ ነው አባቱ ቢኖር ትንሽ ይቀለኝ ነበር። የተወሰነ ስላችሁ በጣም ብዙ ነገር ይቀለኛል እሱ ቢኖር ኖሮ። ግን የእንጀራ ጉዳይ ሆነና ያ ብዙዎቻችሁ እንደተለያየነ አድርጋችሁ ነው የምታስቡትና እንኳን እናንተ አለ አጠገብ ያለውን ሰው እንደዛን እየመሰለ ያለውና አይደለም። ለልጅሽ ስትይ ታረቂ ሁሉም ነገር ትተሽ ምናምን እያላችሁ ነበር። ግን አይደለም እና ይሄ በፊት ያላምንም ያላችሁ ምርክዝና እንግዲህ ቀኑ እየደረሰ እንደዚህ ግጥጥ ብዬላችኋለሁ እና እኔ እንጃ አላቅም። ዛሬ እንደዚህ የሆንኩት ማለት ነው ቢያንስ ትንሽ ቀን ይቀረኛል ብዬ አስባለሁ። ዛሬ እንደዚህ የሆንኩት ትንሽ ግን እንዴት ነው እንጃ አላቅም። ቀኑ ሲደርስ ልጁን እንዴት እንደማረገው
እና ለማንኛውም በጸሎታችሁ አስቡኝ። እውነት ሴት መሆን መታደል ነው። እናት መሆን ብዙ ነገር ትማሩበታላችሁ። በፊት የነበረው አስተሳሰባችን ሁሉ ይቀያየራል። እናት ስትሆኑ ማለት ነው። ጫካችን እንደዚህ መስሏል። እየች በፊት ጫካው ነበር የሚያስፈራው። አሁን ደግሞ ጉቶ በሌሊት ልጣ ብትሉ ያስፈራል። ሜዳ ነው የሆነው እግዚአብሔር ሜዳ እና ለማንኛውም እግዚአብሔር እናንተም ድንግል ማርያም ለዚህ ክብር ታብቃችሁ። እጅግ በጣም ያው ብዙ ነገሮች አሉ፣ ግን እግዚአብሔር ያስተካክሏል። ብዙ መፈተን አለ፣ ግን እግዚአብሔር ያስተካክሏል። ቤተሰቦች ይሄው የሱሉልታ ሐኪም ቤት የደረስኩኝ ነው። ይሄ አጥራቸው ነው፣ ልገባ ነው ማለት ነው። እስቲ በሌሊት መጥቻለሁ። አንደኛ ነኝ አይደለሁ? መግቢያው እና ቤተሰቦቼ አሁን ወደ ቤት ነው ተጨጓራ እንዴት እንደሚያስገዛኝ ይቅርታ። እና ደከመኝ። ሲደክመኝ ያለውበት በጣም ሜዳ ፀሐይ ነው። በጣም ሲደክመኝ እንትን አልኩኝ፣ ቁጭ አልኩ ማለት ነው። እና እንትን አለኝ ፀሐይ አይደለም ሄጄ እየተመለስኩኝ ነው። ያው ወይ ግን የግል የመሰለ ነገር የለም። እውነት በሽታችሁን ሁሉ ያገኝላችኋል። እኔ ክትትሌ ቦታ ላይ ነበር የሄድኩት። አሞኛል ብያቸው ነበር የሄድኩትና ቀጠሮም ደርሶ ነበር። ግን ማለት ነው አስተናግዷችሁም ስላቸው ያሉ ግን ምንድነው እንትን እናንተ እንደምትፈልጉት እዚህ ጋር ያመኛል እንደዚህ ያደርገኛል ምናምን ስትሏቸው እንትን አይሏችሁ፣ በደንብ አያዋችሁ። እኔ አሁን ስትራውንድ እንዲያነሱኝ ምናምን ነገር ነበር የፈለኩት። እነሱ ግን አያስፈልግም አሉ። በጣም ነው ቁርጠት አለኝ። በጣም በቃ እሁዴን በጣም ይነፋኛል፣ በጣም ነው የሚቆጣኝ ምናምንና እኔ እንደውም ቀን ያው እንደተነገረኝ ከሆነ በጣም ጥቂት ቀን ነው ይቀረኝ ከእግዚአብሔር ጋራ። በጸሎታችሁ አስቡኝ። እንግዲህ እኛ እናስባለን፣ እግዚአብሔር ነው ሁሉም ነገሮችን የሚያስተካክለው ቀላሉን የሚያደርገው። እንደኛ ኃጢአት እንደኛ በደል ሳይሆን እንደሱ ቸርነት የሚያኖረን እሱ ነውና ነገሮችን ሁሉ ቀላል እንዲያደርግነት በቃ እናንተ ይሄን መንገድ በቃ በ10 ደቂቃ ውስጥ ሲሄድ የነበር አሁን ግማሽ ሰዓት በላይ ነው የሚሄደው። በጣም እየደከመኝ ማነው በጣም ድፍስፍስ እያልኩኝ በቃ ጉልበት አልቅም ምናምን ይባላል እንጂ ያልቃል። ይኸው ጨከንኩኝ፣ ልጄ ላይም ጨከንኩኝ። ዛሬ ልጄ ላይም ጨክኜ ትቼው ይኸው ብቻዬን በፊት እሱን ተሸክሜ መንገድ በጣም ስገሰግሰው የነበረ አሁን ላይ ሁለት ስለሆንኩ ይሁን አቅም አንሶኝም ይሁን ፈጣሪ ብቻ ያውቀው እና ብቻ ስለ ሁሉም ነገር ተመስገን። ላይ ያማረርኩ ነገሩ ነው የምላችሁና ስለ ሁሉም ነገር ተመስገን ነው የምለው። ደጋግሜ የምለው ከተመስገን ውጭ ምንም የምለው ነገር የለኝም። እና ውድ ቤተሰቦቼ የዛሬው ውሎ ይሄን ይመስል ነበረ። እስቲ ባዋዬን ደግሞ ገብተን
የምናየው ይሆናል። የኔ ውድ በጣም ነው ናፈቀኝ። እናንተ ረጅም ሰዓት ብለየው ምን ሊሆን ነው? እኔ አላቅም ብቻ እና ለማንኛውም ደህና ሁኑልኝ። ያለው ነገር ቤት አሳያችኋለሁ። ስልኬን ጥዬው ነበር።